ቀሲስ እዚህ ጋር ያው በተናገሩት መሰረት የዝሙት መንፈስ በዋነኝነት ወደ ሰው ልጅ የሚገባው የቡዳ ሆኖ ነው አይደል? በአራቱም መንገድ ይገባል ግን አዎ የዝሙት አጋንንት በነገራችን ላይ አብዛኞቹ መንፈስ የሚገቡት በአይን ነው። ምክንያቱም በአይን ስንመለከት ነው። ለምሳሌ ወሲብ ቪዲዮ የሚታየው መቼም በጆሮ አይደለም አይደል? በአይን ነው። አይን ጽድቅንም ኃጢአትም የሚሰበስብ አካል ነው። ስለዚህ በአይን ነው የሚገባው፣ መንፈሱ በአይን ነው። በነገራችን ላይ የዝሙት አጋንንት ያለባቸው አንዳንድ ሰዎች አሉና በማየት ብቻ መንፈሱ የሚወጋቸው ሰዎች አሉ። ለምሳሌ አንዳንድ ሴቶች የሆነ ወንድን አይተው በጣም ክው ብለው ደንግጠው ወዲያው ለዝሙት ይመኙታል። ይሄ የዝሙት አጋንንት ሲኖር ነው። ወንዱ ሴቷን ያይና ድንገት ከመሬት ተነስቶ ይወዳታል፣ ካልተኛው ይላታል። እና ያ ምንድነው? በዝሙት አጋንንት ልክ እንደ ቡዳ መንፈስ ሲወጋ ነው። መንፈሱ በቅጽበት ተናቦ ያ ሰው ላይ ሲያደር ይሄ ነገር ይመጣልና የሚገባው በአይን ነው። ዛር ሆኖም ሲወለድ ያው በብዛት ተመሳሳይ ባህሪ ነው የሚኖረው። አው ቀደም እንዳልኩ ይወለዳል። ሲወለድ ምን መሰለ የሚሆነው? በነገራችን ላይ የዝሙት አጋንንት አብሯቸው የተወለዱ ልጆች ያስታውቃሉ። በሕፃንነት እድሜያቸው ሀፍረታቸውን ያሻሉ። በደረታቸው ተኝተው ከትራስ ከእንጨት ከአልጋ ጋር ስበር ሲተሻሻሉ። ብዙ ጊዜ እጃቸውን ሀፍረታቸው ላይ ነው የሚያደርጉት። ያለ እድሜያቸው ነው እንዲህ አይነት ነገር የሚጀምሩት እና ራሱ በልጅነት መንፈሱ ምልክት ያሳያል። እና እንደው ምናልባት እንደው እናት የሆናችሁ ሰዎች ልጆቻችሁን ስታስተኙ እንደው ልብ ብላችሁ ተመልከቱ። እኔ በጣም የሚገርመኝ ብዙ ህፃናት አሉ ዝም ብሎ ሀፍረታቸውን ጨብጠው የሚተኙ ልጆች አሉ። እንደዚህ አይነት የሚያሩ ልጆች አሉና ያ የዝሙት አጋንንት ነው። አብሮ የተወለደ ስለሆነ ያድጋል። ካደጉ በኋላ ግን እጅግ በጣም አስቸጋሪ የዝሙት ህይወት ውስጥ ነው የሚከታቸው። በልጅነት ደግሞ አብሮ የተወለደ የዝሙት አጋንንት ዳግማዊ በጣም ነው የሚያሳዝነው። 24 ሰዓት ነው ዝሙት የሚፈጽሙት ማለት ካገኙት ሰው ጋር። ምናልባት ያው ባለፈው አንድ ነገር ነግሬህ ነበር። አንድ እዛ የገጠመኝ ሰው ከ2000 በላይ ሴቶች ጋር ተኝቻለሁ እና ምን ይሻለኛል ምንድነው ችግሬ ብሎ አማክሮኝ፣ አይ ያንተ ምንም አይነት ችግር የለብህም፣ ያለብህ ችግር የዝሙት አጋንንት ብቻ ነው። በሌላ ነገር ህይወቱ የተሳካለት ነው፣ ነገር ግን በዚህ ምክንያት ህይወቱ ተመሰቃቅሏል። እኔ በጣም ለደነገጥኩት ስለሆነት ከ2000 ሴት ጋር መተኛት በጣም በጣም አስቸጋሪ ነው። እንደውም ያለ ሴት ማደር አይችልም። ሌሊቱ ሙሉ በመኪና ሴት ስትፈልግ ነው ማድረው። አንዳንድ ጊዜ ሴት አግኝቼ ከፍዬ ዝሙት ከፈጸምኩ በኋላ ተመልሼ ቤት እንደገባው እንደገና ያ የዝሙት ሐሳብ ተመልሶ ይነሳብኛል። ያንን ደግሞ ለማስተካከል ብዬ ያን ስሜት ለማጥፋት እንደገና ደግሞ ግለ ወሲብ እፈጽማለሁ ብሎ እጅግ በጣም አሰቃቂ ህይወት ውስጥ ገብቶ ያው ንስሐ ተቀብሎ አሁን ትቷልና አብሮ የሚወለድ የዝሙት አጋንንት ፈተናው ከባድ ነው። ለዚህ ነው ህፃናትን በህፃንነታቸው አስጠምቋቸው አስቆርቧቸው ተከታተሏቸው የምንላቸው። አብሮ ካደገ አይደለም ለእናንተ ለኛም ለምናጠምቁ አስቸጋሪ ነው የሚሆነው። ሌላው በመስተፋቅር ሲላክ አንድ ሌላ ያስተማሩኝ ከመስተፋቅር ጋር ብዙ ጊዜ የዝሙት አጋንንት ይላካል። በዛ ዙሪያ እሱ ምን አለ መሰለህ ለሁለት ነገር ነው የሚደረገው። የዝሙት አጋንንት በመስተፋቅር የሚላከው አንደኛ መስተፋቅር የተላከባት ሴት እሱን በዝሙት አስባው ቶሎ እሺ እንድትለው፣ ምክንያቱም መስተፋቅሩ እንድትወደው ያደርጋል። ከመስተፋቅር ጋር ደግሞ የገባው የዝሙት አጋንንት ከሱ ጋር ቶሎ እንድትተኛ ያደርጋል። ስለዚህ በመስተፋቅር የሚገባው የዝሙት አጋንንት የትብብር ስራ ነው የሚሰራው፣ መስተፋቅርን ነው የሚያግዘው። ይሄ ሲሳካላቸው ይሆናል። መስተፋቅሩ ደግሞ አልሰራም ሲል የዝሙት አጋንንትን ደግሞ እንደ መበቂያ አድርገው ይልኩታል። ለምሳሌ ለኔ ካልሆነች ማንም የሚጫወትባት አይነት ነገር ማለት ነው። ለኔም ቢብላኝ የለ። ስለዚህ የዝሙት አጋንንቱ ይላክና ከማንም ሰው ጋር በቃ በዝሙት እንድትወድቅ ይደረጋል።
ስለዚህ በሁለት መልኩ ነውና የሚላከው አብዛኞቹ መስተፋቅር የሚላክባቸው ሰዎች በዝሙት ይፈተናሉ። በነገራችን ላይ እኮ ዳግማይ መስተፋቅር ወዳው ቶሎ እሺ ብላው አንሶላ እንዲጋፈፉ የሚያደርገው መስተፋቅሩ አይደለም፣ የዝሙት አጋንንቱ ነው። የመስተፋቅር ስራ ሳትወድ በግድ እንድትወደው ማድረግ ነው፣ ሳይወድ በግድ እንዲወድ ማድረግ ነው። በመሃል ግን ያለው የዝሙት አጋንንት ይገባል፣ መስተፋቅርን አግዞ እሺ ብላ ተኝታ ድንግል ከሆነች ድንግልናዋን እንድታጣ፣ ቆራቢ ከሆነች ቁርባኗን እንድታፈርስ፣ ጥሩ የአምልኮት ህይወት ካላት ደግሞ ከዛ ህይወት እንድትወጣ የሚያደርግ ነውና ተባብረው ነው የሚሰሩት፣ ሰውንም የሚጥሉት። ባለፈው ያው የዝሙት አጋንንት መናበብ በሚል የነገሩኝ ነበርና ከአንድ ሰው ላይ የዝሙት አጋንንት ካለ ልክ ተፋጠው መፋጠጡ በዛ ላይ እንትን የሚሉት የሚጨምር ያደርጋል። አዎ ያው ሲግናል አላቸው እነሱ ይናበባሉ፣ በጣም ይፈላለጋሉ። በጣም በተለይ የሚዋደዱ አይነት ከሆኑ የዝሙት አጋንንት ቶሎ ነው የሚስበው፣ ቶሎ ነው የሚናበበው። በአንድ ጊዜ ነው ስሜታዊ የሚያደርጋቸውና ምንም አይነት ቅድመ ሁኔታ ሳይኖር የረጅም ጊዜ መግባባት ማለት ነው፣ ማውራት መነጋገር ሳይኖር እንግዲህ ሁለት አይነት ነው ፈተናው። የዝሙት አጋንንት በድንገት ይፈትናል፣ በድንገት በዝሙት ይጥላል። ሁለተኛው ደግሞ በመግባባት በማግባባት በመላመድ በጊዜ ሂደት ልክ መንፈሳዊ ጓደኛ መንፈሳዊ ወንድም እህት አስመስሎ ካቆየ በኋላ በዝሙት ይጥላል እና ብዙዎቹ የማያውቁት የማይነቁት ለዛ ነው። በድንገት በዝሙት ሲወድቁ ያንን ሰው የወደዱ ወይም ደግሞ ያችን ሴት የወደዱ ይመስሏቸዋል። በጊዜ ሂደት ደግሞ በመላመድ በመዋደድ በዝሙት የወደቁ ይመስላቸዋል። አይደለም፣ መንፈሱ ውስጥ ለውስጥ ሴራውን ሰርቶ ከጨረሰ በኋላ ነው ከሁለት አንዱ ላይ በመሆን አንዱን ፈተና ያመጣል። ለምሳሌ በመሳሳም ድንገት ሲስማት ያው ስሜት ውስጥ ትገባለች። ከዛ በኋላ ያው ዝሙት ይፈጸማል ማለት ነውና በድንገት የሚፈትናለ፣ በጊዜ ሂደት የሚፈትናለና በጣም ነው የሚናበቡት፣ በጣም ነው የሚግባቡት፣ በጣም ነው የሚሳሳቡት እና ማናቆ ለዚህ ነው አንዳንዴ እኮ ዳግሜ ምልክት አለው እኮ ዝም ብለህ አንተ አሁን የሆነ ኤርፖርት ገበያ ሞል ውስጥ ገብተህ የሆነ ሴትን እኮ አይተህ ክው ብለህ ከደነገጥ አንተ ጋር አዲያም እሷ ጋር አንድ ችግር አለ ማለት ነው። የሆነ ቦታ ደግሞ አንድ እህት ሄደሽ ድንገት የሆነ ወንድ አይተሽ ልብሽ ተርክክ የሚደነግጥ ከሆነ የማታውቂው ስሜት የሚሰማሽ ከሆነ አንቺ ጋር ያደፈጠ የዝሙት አጋንንት አለ፣ አሊያም ደግሞ ሰውዬው ላይ ደግሞ የዝሙት አጋንንት አለ። ወይም ደግሞ ሁለታችሁ ታይታችሁ ድንገት አይን ለአይን ትክክል ብሎ በቃ መታየት ለተወሰነ ደቂቃ ዝም ብሎ ፍጥጥ ብሎ ይታያሉ። ከዛ ይሄዱ መስለው ዞር እየተባባሉ ይታያሉ እና ይሄ በአይን መግባባት የሚያመጣው በመፋጠጥ የሚያመጣው ፈተና ነውና ማንነቃው ለዛ ነው። ምንድነው የምንለው? አይ የሆነ ቆመናው መልኩ ደስ ስለሚል ነው ሳያት እንደው ጥርሷ መልኳ አይኗ ጸጉሯ መልኳ ዳሌዋ ደስ ስለሚል አየሁት እንጂ የዝሙት አጋንንት አሳየኝ ፈተነኝ ብለን አናስብምና ይሄ ነው አንዱ እየሸወደን ያለው ዳግማዊ። አዎ ሰው ያ በአካላችን ውስጥ ልክ ያለበት ቦታ ላይ አፍጥጦ እንዳይ ማድረግ አይደለ? ያው አዎ በነገራችን ላይ ቦታ ይመርጣል ራሱ ሲቀመጥ ማለት ነው የተቀመጠበት። ለምሳሌ አሁን አንድ ሴት እንግዲህ በጣም ይቅርታ ሴቶች ዳሌ ካላት ወይም ደግሞ እንግዲህ ዘበጥ ያለ መቀመጫ ካላት እዛ ቦታ ይቀመጣል። በጣም የሚገርም በጣም መልከኛ ሆና ወንዶች ሁሉ የሚያዩት ዳሏን ነው። እዛ ጋር ቁጭ ብሎ ነው የሚስበው። የወንዶች አይን እዛ ጋር ቦታ ብቻ እንዲተከል ያደርጋል። ለምሳሌ ወንዱ ላይ አይኑ ላይ ከተቀመጠ አይኑ የሚያምር ከሆነ ሴቷ የፈለገ ቁመና ቢኖረው የሚያምር መልክ ቢኖረው የምታየው አይኑን ብቻ ነው እና ጡቷ ላይ ከተቀመጠ ወንዱን የሚያሳየው ጡት ነው። በጣም የሚገርም እኮ ዳግማይ ከንፈር ላይ ይቀመጥና ዝም ብሎ ሲታዩ እንደው በቃ በሳምኳት ልሳማት
እንደው ከንፈሩ ያምራል ልሳመው አይነት ነገር ስሜት ውስጥ የምንገባው የሚቀመጥበት ቦታ ነው። እዛ ጋር ሆኖ ነው እኮ አላርም የሚያበራው ሃዛርድ የሚያበራው። ያኔ እዛ ጋር ሆኖ ብልጭ ሲል እኛ እንሳባለን። እና እያንዳንዱን ቦታ የምንወድቅበትን የምንወደድበትን ቦታ እየመረጠ ነው የሚቀመጠው። አንተ እኮ አንዳንዱ እኮ የዝሙት አጋንንት እኮ ዳግም ይገርምሃል እኮ እንዴ ዳሌ ለማየት እኮ አንገቱ እኮ 360 ዲግሪ የሚዞር እኮ እንዳለ እየሄደ እንደው በቃ ተጠማዞ ያያል። ይሄ የጤና ነው? ራሱ እኮ አጋንንቱ እኮ ነው ፍጥጥ ብሎ የሚያየው።